እናትና አባቴ በህይወት ካላችሁ እናትና አባቴ በህይወት አላችሁ ይመጣሉ ብዬ ተስፋ አደርጋለሁ በቅርቡ እንደሚለቁኝ። ህዝብ የሚፈናቀለው ራሱ በተኮሰው መድፍ ነው። መድፍ ይተኮሳል። ያ መድፍ ሰው ቤት ላይ ነው የሚወድቀው። አይተናል። ብዙ ቤቶች ወድመዋል። እዛ ውስጥ የነበሩ ሰዎችም አልቀዋል። እነዚህ እንባዎች የደስታ አይደሉም፣ የጦርነት አስከፊ ገጽታዎች እንጂ ያውም የአንድ ህፃን ልጅ እንባ፣ ያውም የአንድ ወጣት እንባ። ከዚህ ሁሉ የሚበልጠውና ሰውነትን የሚፈትነው የወላድ አንጀት አላስችል ሲላት የምታለቅስ እናትን ማየት ነው። ይህ ሁሉ የቅርብ ጊዜ መጥፎ ትዝታዎቻችን ሆኖ ሳለ ይህን ለመድገም ሩጫዎች በዝተዋል። ከዚያም ወገን ግዴለሽነት በዝቶ የእያንዳንዳችንን ቤት ማንኳኳት ጀምረዋል። አፈሳ። በአሁኑ ወቅት ወጣቱ በእጅጉ መስማት ማይፈልገው ቃል ቢኖር ይህ አፈሳ የሚለው ቃል ነው። ፖለቲከኞች በፈጠሩት ግጭት የደሃ ልጅ የእሳት ራት ይሆናል። ታዲያ ከሰሞኑ አፈሳ ጋር በተያያዘ እንግዳ ነገሮች እየተሰሙ ይገኛሉ። አፍሰው ወጣቱን ወስደው ሲያበቁ የሰው ልጅን እንደ ቁስ መሸጥ መጀመራቸው ተሰምቷል። ለማን እንዴትስ ባለ መልኩ የሚለውን ከዚህ አፈሳ በማምለጥ የተሰወረ ወጣት ሀሳብ እናደርሳችኋለን። ከአፈሳ ለማምለጥ ከ40 እስከ 100 ሺህ ብር የሚቀበሉ ወታደራዊ አመራሮችም እንዳሉ ተሰምቷል። ከመጨረሻው በመቆየት በርካታ መረጃዎችን ያልምጡ። ለቻናሉ እንግዳ ከሆኑ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ቪዲዮን ላይክ እና ሼር በማድረግ ይጀምሩ እያልን በቀጥታ ወደ ዝርዝር ሀሳቡ እንወስዳችኋለን። ወንድም ወንድሙን የሚያጠፋበት ትርጉም አልባ የእርስ በርስ ጦርነት ውስጥ ገብቶ ውድ ህይወቱን በከንቱ ለመገበር የሚፈቅድ ወጣት ማግኘት ዘበት ነው። በየአካባቢው አፈሳ የለም እየተባለ የሚሰጠው ተደጋጋሚ ማስተባበያ ራሱ ድርጊቱ መሬት ላይ በስፋት እየተፈጸመ ለመሆኑ ህያው ምስክር ነው። በቃኘንባቸው ስፍራዎች ሁሉ ያገኘናቸው አዛውንቶች ሳይቀሩ ይህ አሳዛኝ ድርጊት በግልጽ እየተፈጸመ መሆኑን በአንደበታቸው ይመሰክራሉ። ከዚህ አንጻር ማህበረሰቡ ከፍተኛ ጥንቃቄ ማድረጉ አይከፋም። በራያ ቆቦ አስገዳጅ ወታደራዊ ምልመላ ምክንያት የ5 ወጣቶች ህይወት ማለፉም ተሰምቷል። ነሐሴ 17 2018 ዓ.ም በሰሜን ወሎ ዞን ራያ ቆቦ ወረዳና በተለያዩ አካባቢዎች እየተካሄደ ባለው አስገዳጅ የወታደራዊ ምልመላ ምክንያት የ5 ወጣቶች ህይወት ማለፉ ተገልጿል። ህይወታቸው ያለፈው ወጣቶች ከሰሜን ወሎ ደጋማ አካባቢዎች ለእርሻና ለተለያዩ የጉልበት ስራዎች ወደ ራያ ቆቦ ከተማና አካባቢው ተንቀሳቅሰው በመስራት ላይ የነበሩ መሆናቸው ታውቋል። ወጣቶቹ ለዕለት ጉርሳቸው በስራ ላይ በነበሩበት ወቅት በአስገዳጅ አፈሳ ተይዘው ለወታደራዊ ስልጠና መወሰዳቸውን መረጃዎች ያመለክታሉ። ይህንን አስገዳጅ የወታደራዊ ምልመላ በመቃወምና ለስልጠና ላለመሄድ ሲሉ ወጣቶቹ በኤሌክትሪክ ራሳቸውን በማጥፋት ህይወታቸውን ማጣታቸውን ተረጋግጧል። በሌላ በኩል ደግሞ በአዳማ ከተማ በአፈሳ ምክንያት ሰው እየተሸጠ መሆኑ ተነግሯል። በዚህ ሁኔታ ከስፍራው የተጋለጠው እውነት እንዲህ ነው። አፈሳን ለገንዘብ ማግኛ እየተጠቀሙበት ይገኛል። በአዳማ ከተማ የሚከናወነው አፈሳ ህዝብን ለመዝረፍ የታቀደ ይመስላል። በቦኩ ክፍለ ከተማ 29 ሰዎች ተይዘው ሌሊት አመለጡ ተብለው ከተተኮሰ በኋላ ገንዘብ ተከፍሏቸው ተለቀዋል። ከዚህ በፊት አፈሳ የለም ሲሉ የነበሩ አመራሮች 183 ሰዎች መታፈሳቸውን ስለማመናቸው በቂ ማስረጃዎች በእጃችን ይገኛሉ። ይህ ህገወጥ ተግባር በአስቸኳይ ሊቆም ይገባል። በየቦታው እየተፈጸመ ያለው የወጣቶች አፈሳ በብዛት በሌብነት መሆኑን የደረሱን መረጃዎች ያመለክታሉ። ለምሳሌ የአዳማ አፈሳ 100% በመረጃም በማስረጃም ያለ ሲሆን መንግስት ሁሌ ትንሽ አዋጅ ወይንም ትዕዛዝ ከሰጠ ለሌቦቹ ባለስልጣናት ሰርግና ምላሽ ነው። የደረሰን መረጃ በተለይ በአዳማ ከተማ ታቅዶበት ህዝብ ለመዝረፍ አፈሳ እየተከናወነ መሆኑን 100% ተረጋግጧል። ይህንን ጉዳይ ይመለከተኛል፣ ይህ ህገወጥ ስራ ለለውጡ መንግስት ጠንቅ ነው፣ ማስተካከል አለበት የሚል ቅን ልቦና ያለው የመንግስት አካል እንዴት የአዳማ ህዝብ እየተሰቃየ መሆኑ መረጃው ይጠፋዋል? ለምሳሌ በአዳማ ከተማ አስቀድመን በጠቀስነው ክፍለ ከተማ 29 ሰዎች ተይዘው ሌሊት ያመለጡ በማስመሰል የተወሰነ ቶክስ ከተኮሱ በኋላ ገንዘብ ተቀብለው ለቀዋቸዋል። ስለዚህ በአዳማ ሰው እየተሸጠ ነው ብለን አፋችን ሞልተን መናገር የምንችለው ለዚህ ነው። አብዛኛው የሀገራችን ክፍል በማህበራዊ ሚዲያዎች ወጣቶች በሚሊሻና በፖሊስ እየታደኑ በርካታ ቪዲዮዎች እየተመለከትን እንገኛለን። በርካታ እናቶች እያለቀሱ ልጆቻቸው ታፍነው እየተወሰዱ በተንቀሳቃሽ ምስሎችም ተመልክተናል። ይህ ከሀገሪቱ ህገ መንግስትና የበታች ህጎች የሚጻረር እንዲሁም ሀገሪቱ በጸደቀቻቸው ዓለም አቀፍ የሰብአዊ መብት ህጎች የተከለከለ ህገወጥ ድርጊት በፍጹም ተቀባይነት የሌለው በመሆኑ ሊቆም ይገባል። የትኛውም ዜጋ
ወደ ተከበረው ተቋም መግባት ያለበት በገዛ ፈቃዱ እንጂ ተገዶ መሆን የለበትም። የሰራዊቱ ህግና ደንብም አይፈቅድም። የመንግስት ሚዲያዎች ህወሓት ወጣቶችን እያፈሰ እናቶችን እያስለቀሰ ነው እያሉ ተሞክሮውን ቀምረው መተግበር ምን ይሉታል? ዜጎች ያለ ስጋት የሚንቀሳቀሱበት ምቹ ሁኔታ መፍጠር እንጂ ወጣቶችን ማደን የመንግስት ስራ አይደለም። በተለያዩ የኢትዮጵያ ከተሞች በወጣቶች ላይ ያተኮረ መጠነ ሰፊ የግዳጅ አፈሳና እገታ እየተካሄደ መሆኑን ምንጮች ጠቅሰዋል። በተለይም በናዝሬት፣ በባህር ዳር፣ በደብረ ዘይት እና በሸገር ከተሞች ባሉ የተለያዩ አካባቢዎች በሚሊሻዎች እና የጸጥታ ኃይሎች በወጣቶች ሰፊ የግዳጅ አፈሳ እየተካሄደ እንደሚገኝ የዓይን እማኞችና ተጎጂዎች እየተናገሩ ይገኛሉ። በኃይል ታፍሰው ወደ ማጎሪያ ቦታ ከተወሰዱትም መካከል አንዳንዶች ከ20 ሺህ ብር በላይ ላፈናቸው አካል ከፍለው እንደወጡ ተጠቁሟል። ሰሞኑን ደግሞ በየቦታው በየሀገሩ ወጣቶችን እንደ ቆሎ እያፈሱና እንደ ስጥ እህል እየዘገኑ ወደ ጦር ሜዳ መላክ ሆኗል ትልቁ ስራና ትልቁ አዋጪ ቢዝነስ። ያለ ፍላጎቱ በግድ እንደ አሸዋ ታፍሶ አሸር ባሸርና ኢንዶሚን ስልጠናን አተኳኮስን ብቻ ተለማምዶ የማንን ስልጣን ሊያራዝም ድልን ሊያመጣ ሀገርንም ሊያስከብር እንደሆነ ማወቁ ከባድ አይደለም። ይሄ እኮ ህዝቡን በጅምላ ማስጨረስ ክፉ ጥበብ ነው። ህዝብን የመቀነስ ተልኮና ለሰይጣን የደም መስዋዕት የማቅረብ ግብ ያለው የባለ ጥቋቁር ልቦች ሴራና ስራ ነው። ሁላችንም እርስ በርሳችን ተባልተን ማለቅ የለብንም። እስከ መቼ ድረስ ነው ከዚህ ባሩድ ከሚል የአየር ድባብ ውስጥ የምንወጣውና የሰላም አየር የምንተነፍሰው? የነማንን ዓላማ ለማስፈጸምስ ነው እንደዚህ የሚያባላንና እርስ በርስ የሚያገዳደለን? የኢትዮጵያ ዓላማን ለማስፈጸም ቢሆን ጥሩ ነበር፣ ግን እውነቱ ከዚህ የራቀ ነው። በነገራችን ላይ የሚታፈሱት ሁሉ ለሀገር ውስጥ የውጊያ ፍጆታ የሚውሉ አይደሉም። ግማሾቹ ለሱዳን ኃይሎችና ለተለያዩ ሀገራት ወታደር እንዲሆኑ ይሸጣሉ። በዶላር ይቸበቸባሉ፣ ይሸጣሉ። ልክ ከማሳው ውስጥ ፍራፍሬ እየለቀሙ ወደ ውጭ ሀገር እንደሚላከው ወጣቶችን አፋፍሶ ለተለያዩ ሀገራት ኃይሎች መሸጥና መለወጥ ነው ስራቸው። በጣም የሚያሳዝነው ነገር ቢኖር በድንገት ታፍሶ ለማያውቀው ሀገር ተሽጦ ለማያውቀው ዓላማ ሲዋጋ የሚሰዋው ምስኪኑ ወገኔ ነው። አዲስ አበባ ላይማ በጣም ስጋት ሆኗል። በየቦታው ወሬው ስለመታፈስ ነው። ህዝቡን እኮ ብር የሚያሳፍሱት ነው የሚመስለው። ህዝቡን በአፈሳ ጭንቀት ሊሞት ደርሷል። ልማት አምራቹን ኃይል ጦር አምራች ኃይል አደረጉት። ባልጠበቀው ሰዓት ስንቱን ከዓላማውና ከመንገዱ ከህይወቱና ከኑሮ መስመር ለያዩት። ይኸው አንዱ ከወያኔ አፈሳ ሸሽቶ ከመቀሌ አዲስ አበባ ሊደበቅ የመጣ ወጣት አዲስ አበባ ላይ ደግሞ ታፍሶ የራሱን ወገኖች ሊወጋ ሳይወድ በግዱ ጦር ሜዳ ሊላክ ነው። ይገርማል። የኢትዮጵያ እናቶችማ አንድ ቀን በፈጣሪ ዘንድ ተሰምቶ መልስን ያመጣና ወሮበሎችንና የደም ነጋዴ ቁማርተኞች ሴራ ይጋለጣል። ከተጣበቁባት መሽገሮችና ጥገኛ ትሎች የምትላቀቅበትና የሰላም እረፍት የምታገኝበት ሰዓት በቅርቡ ይመጣል። የወደቀው መልአክ ሹማምንቶችም የደም መጣጭ ማህበርተኞችም የግፍ ጽዋቸው ሞልቶ ጊዜያቸው እያለቀ ነው። መጨረሻቸውን ለማየት ያውቃል። የነሱ መጨረሻ መቼም ምን ሊሆን እንደሚችል ዝም ብሎ ማሰብና መገመት ይቻላል። ሰላም ለኢትዮጵያ፣ ሰላም ለሀገራችን።